እንዳንቺ አይነቱን ያብዛልን። እኛም እየገባን የራሳችንን ነገር የምናከፍልበት መድረክ። በርቺ ውዬ፣ ሁሌ ማይሻለሁ። አመሰግናለሁ። አይ ጀስት ይኸውልሽ፣ በነገራችሁ ላይ አይዲያውን አፕሪሼት ማታደርጉ ከሆነ እኔ ጊዜን አላባክንም። እንደነ እነዚህ ንፍጣሞች እናንተን ዳውን እያደረግኩ ምናምን አንተን አይደለም። እስከመጣው ድረስ ግን ሰርቼ ሀሳቤን ሰርቼ ሰጥቼ መውጣት ነው የምፈልገው። ተረዳችሁኝ? እና እንደናንተ የመላጣ ልጅ እያለች እናቷን እያሰደቡ ባይዘው ከነካችሁኝ፣ እኔ በምን አምናለሁ መሰላችሁ? በጣም ፖዚቲቭ ነኝ፣ በጣም ቅን ነኝ፣ በሀሳብ ልዩነት አምናለሁ። ከሰደባችሁኝ ግን ገረዶች ተከባችሁ ታስቁኛላችሁ። 90% እኮ ግርድና ተገርዳ ነው የምሰጣችሁ ጊፍት። እንትን ካላችሁ ግን ከነካችሁኝ በደካማ ጎናችሁ ነው የምመጣው። እኔም ነፍሳችሁን ነው ማወጣት። ስትሳደቡ የሆነ ገደብ አለ ላይ ብላለው ማልቀሺ እንደዚህ በይ ምናምን ለእኔስ እንደ ስድብ አላየውም። እሰይ ምናምን መብታችሁ ነው። እላፍ ሄዳችሁ ግን እኔ መናገር ሲጀምሩ እቀይሯለሁ። እኔም ጫወታው ሰጥቶ በመቀበል አምናለሁ። ተረዳችሁኝ? የሆነ ሰው ሲያከብር ታከብረዋለህ፣ ሲሰድብ ትሰድበዋለህ፣ ሲመታክ ትመተዋለህ። እንደዛ ነው ምናደርገው ማለት ነው። እና እንደዛ ከፈለጋችሁ ማድረግ እንችላለን። ጨዋታው ይቀየር። አይ በደንብ ይጅባት ጃኒ ላይ ምናምን ባሏም ላይ በኤአይ እያደረግሽ አምጪና ለጥፈሻቸው። አሁን እናቴን ብትነኩ የእናንተን እናት አልነካም እኔ። ገባችኋ? አልነካም የእናንተን። ብትወዱትን ነገር ነው መነካው በቃ። ምክንያቱም የኔን የሆነ ነገር ነክታችኋል። ስለዚህ በዛ መንገድ ነው የምንቀጥለው እንጂ ይሄ እንደለመዳችሁት ሌላን ሴት እንደምታሸማቅቁ እየሄዳችሁ ኤዲት እያደረጋችሁ ቴሌግራማችሁ ገብቼ እኮ በዝብዤ ድንኳን ያስጣልኳችሁ ልጅ እኮ ነኝ። አላወቃችሁም እንዴ? አላወቃችሁም? ቴሌግራማችሁ ላይ የምታወሩት እኮ ስለ እኔ ነው። ለምጣው ሪከርዳችሁ ስለ እኔ ምን ስትሉ እንደነበረ የከፈታችሁ ቀን እኮ ቴሌግራም ላይ እኔ ነኝ አንደኛ አባላችሁ። እየተንጫጫችሁ አይደል? እንዲያው ገብተዋል እዚህ ናቸው ምናምን ብላክ ስታር ቼክ አድርገህ የምታስገባውን እያላችሁ የምታወሩት እዚህ ያለሽ አሁን እያዳመሽን ነው እያላችሁ የምታለቅሱት እኔ ነኝ እኮ። አልሰማችሁም? አላወቃችሁም? የኔ ፔጅ ነው። እሺ ድምፄን እዛ ጋር የፖሰታችሁት አልቅሱ። 140 ሰዎች እዛ ግሩፕ ላይ ያላችሁ በየቀኑ እንዳለ ሁላችሁም የልጃችሁ የእናታችሁ ስልክ ቁጥራችሁ አሜሪካ ያላችሁ ምናምን ፎቶችሁ ጋለሪ ነው ፉለ ነው። እናንተን ግን መስደብ አልፈልግም። ለምን መሰላችሁ? እልክላለሁ ኬቢ። ለምን እንደማልሰድባችሁ ታውቃላችሁ? አንድ ቀን ሲገባችሁ ስለምትነቁ። ምንድነው ያለና የጻፈላችሁ? አንደኛው እኮ የአዶናይ ተከታይ ምንድነው ያላችሁ? ጊዜያችንን አናባክን፣ ሁሉም ለራሱ ነው የሚሰራው አለ። አሁን እየገባው ስለሆነ ብላክ ስታር ለእናንተ ምን አድርጎ ያውቃል? እስኪ ንገሩኝ። ከዛ ግሩፕ ውስጥ ፕሮሞት ካደረጋችሁ አንድ ቀን በነፃ ማስታወቂያ ተሰርቶላችሁ ያውቃል? አያውቅም። የቢዝነስ አይዲያ መጥቶላችኋል? መጥቶላችሁ ያውቅም። ጊቫዌ ተዘጋጅቶላችሁ ያውቃል? ለአድናቂዎቹ ዋጋ ለከፈለ አያውቅም። ስለዚህ እኔ የማዳም ቅመም ነኝ፣ ገረድ ነኝ እናንተ በምትሉት አማርኛ። ደሞዝ ግን ይከፈለኛል። ከደሞዜ ቁብጥያ አይደለም ጊፍት የምሰጣት። ተረዳችሁ? የሆነ ቦታ ላይ ስሰራ ለሰራሁት ነገር ክፍያ እንደሚያስፈልገኝ አምናለሁ። ተረዳችሁ? ስለዚህ ይህንን ነገር ማሰብ አለባቸው። እስኪ ኢትዮጵያ ውስጥ ሆኖ ስራ ለሌለው የእነሱ ሜምበር ምን አረጉ? ስራ የትኛውም ጌመር፣ በነገራችሁ ላይ ይሄ ንግግሬ ለሁሉም ጌመር ነው። አስቡት፣ ምን አረጉ? ኢትዮጵያ ውስጥ ስራ ለሌላቸው ወጣት ለነሱ አድናቂዎች ምን አረጉ? ምንም አድርገው አያውቁም። እኔ ስረዳ አሁን እኔ ብረዳ ባገኝ ሁሌ እኔ ጋር ለሚመጡ ልጆች ቀድሜ ስራ እድል ፈጥርላችኋለሁ። ከግሩፔ ውስጥ ነው ቅድሚያ የምሰጠው። ምክንያቱም ፍቅር በጥቅም ነው መሆን ያለበት። ለሰሩ ስራ ቴንኪው መባል አለባቸው። ለበዓል ሰፕራይዝ ተደርጋችሁ
ብላችሁ ካርድ ሞልተውላችሁ እያንዳንዱ ግሩፕ የሆናችሁ ሰው ቤታዮ የምትሏት ላሳያችሁ። የቤታዮ ሞዴሬተሮች ምን እንደሚያደርጉ ምን እንደሚሰሩ እናሳያችሁ። መሲ በጣም ወዳት ልጅ ናት። ጊፍተሮቿ ናቸው ሞዴሬተሮቿ። በሚያሳዝን ሁኔታ ጠዋት ማታ ስለ ቤታ ገጽታ የሚገነቡት እነሱ ናቸው። የሌሎቻችሁም በነገራችሁ ላይ እኔ ታውቃላችሁ፣ የሆነ ሰው በግ ምናምን እንደዚህ የሆነ ሰው ብቻ ሰፖርት ማድረግ ልጅ አይደለሁም። ታውቃላችሁ፣ ፌር ያለው ነገር ሲኖር የምናገር ሰው ነኝ። የሁላቸውንም መናገር እችላለሁ እያወጣ የሁሉም ነው ብላችሁ አትሻወዱ። በጣም ብር እያገኙ ነው ሁላችሁም እዚህ ጋር የሌሎቹም ውስጥ ያላችሁ ማወቅ አለባችሁ። ኑሮ ተወዷል። ቤተሰቦቻችን ድጋፍ ይፈልጋሉ። ሶ ጊዜ እንቅልፍ ሰዓት ስታጡ ኢቭን የማታውቁትን ሰው እሱን ብቻ ስለምትወዱ እንትን ስትከላከሉ የምትወዱ ሰዎች ዋጋ ማስከፈል አለባችሁ። ዓለም ሰጥቶ የመቀበል ናት። እሺ ነገ ብትጠፉ ማርያምን አይጠይቋችሁም። ብዙ ወዳጅ አላቸው እነሱ። አትሸወዱ። እዩት እንግዲህ መሲ ነገ ማመጣላችኋለሁ። ሁሌ እንደሰጡ ነው የቤታዮ ሞዴሬተሮች። ትራንስፈር ገንዘብ በውስጥ ልታደርግ ትችላለች፣ ግን ምን ያደርጋል መሲ ሁሌ መሲ ብቻ አይደለችም። ማርያምን እኔ 2-3 የተለያየ እኔ ቤታን አልጠላትም፣ ግን ያው ትቀናለች። በጣም ሰው ዲስሪስፔክት አደርጋለች። ቅናታም ናት። መስማማት አትችልም ከሰው ጋር። ግን እኔ እልህኝነቷ ጋሽ ቀጥታ መሆኗ ጎርጧታል ብዬ አስባለሁ። እና ከተጽዕኖ ፈጣሪነት መውረድ አትፈልግም። እኔ ልንገራችሁ፣ እኔ እንደዚህ ፌመስ ብሆን እንዲህ ስትነሱብኝ ኦኬ ብዬ አጠፋውና አሁን እነሱ ጊዜ መስጠት በራሱ ሽንፈት ይመስላቸዋል። አይምሯቸው አያርፍም። አንድ ቀን ከዘጉ አመት የቆጠሩት ነው ይመስሉ። እናንተ እረፍት አትሰጡም። እናንተ እኮ ጃኒ እኮ ለ2 ቀን ስጠፋ ጃዬ የለችም፣ ያ ጃዬ ያላንቺ እኮ እች ምድር ባዶ ናት። ስንት አርቲስት እያለ ስንት ሰርከስ የሚሰራ ሰው እያለ ስንት ዶክተር እያለ ስንት ድምፃዊ እያለ ቲክቶኩ ባዶ ሆነ ትሉናላችሁ። እኛ ከአሁን ቲክቶክ በተዘጋልን እያለን ስንል ፓወር ኦፍ ሎርድ። እናንተ ግን ጃኒ ከሌለች እንትናችሁ ትላላችሁ። ስለዚህ ይሄ ትክክል አይደለም፣ የቡሸት ነው። ለማሽቃበጥ እንትን አለው እና ሚቤቢ አትሳደቢ፣ ስድብ ነውር አይደለም። እና አሁን በነገራችሁ ላይ እናት አው ጭገር ግን ስድብ አይደለም። ግን ያ እውነት ስድብ ነው አይደለም። እና ሌላ ፈልግ ማለት ጃኒንም መስደብ ይሆንብሃል፣ አዶኒንም መስደብ፣ ራስንም መስደብ ይሆንብሃል። እንደ ስድብ ከሆነ ከቆጠርከው ተፈጥሮ ነው፣ ኔቸር ነው። እና አብሳላት በደንብ ትነግራለች። ሪፈር ብለናቸዋል። አሁን እኔ አረ በዚህ መቼም አልሸማ። አሁን እኔ ቆማጣ ብሆን ቆማጣ ቢለኝ የሆነ ሰው አልሸማቀቅም። ለምንድን ታውቃላችሁ? ፈልጌ ያመጣሁት ስላልሆነ። አጭር ቢለኝ አልሸማቀቅም። እውነቴን አይደል? አስባችሁታል? ችግራም ሲለኝ በቃ ተሸማቀቅኩ። ወይኔ ሰደበ ይለለው ያማል እንዴ? አትላጩ ብላለች እኮ አብሳላት። እኛ እኮ ዶክተር እያማከረን ነው የምንውለው እንዴ። ለጤናችሁ ጥሩ አይደለም እንደዚህ አጎፍራችሁ። አሁን እንደዚህ እንትን ሲጀመር እኮ ወንድ ራሱ ሆኖ ራሱ እና ለአዶናይ ነገረው ፈልጌ ነው። እሱ ዋይ እንደዚህ ለምትለው እንዴ ተፈጥሮን እንዴት ስድብ ይሆናል? እዚህ ቤት እኮ ስነ ልቦናው እንደ ባቢሎን ግን የተገነባ ህዝብ እኮ ነው ያለው። አሁን ጃኒ እንዲህ ብትባል ደሙ ሙሉ ደም ባልታለቀስ ይችላለች። እኛ ግን አናለቅስም ብትሳደብ። እውነቴን ነው እኮ ነፍሴ። እንዴ አስቡት እንግዲህ ቂጥኛ ምናምን ጨብጣ ምናምን ይላል። አረዛ ፍሬንድን ያለ ኮንዶም የምትናጭን ሴትዮ ሄዳችሁ በሏት እንዴ። በአደባባይ ሸራ የምትወጥር ዝም ብላ ያገኘችውን ወንድ በአፍ አይተላለፍም ብላችሁ ነው ቂጥኝ። ስለዚህ እንደዚህ ነው የምንመልስላችሁ ልል ፈልጌ ነው። የሳምፕሉ ነው። እና ብትሳደቡ ከሆነ በዚህ መንገድ ነው የምንመጣው። ላይክ እንትን ምላችሁ እና ሌላ ስድብ ፈልግ ነፍሴ እና እነዚህን
እከኮች ውይ ደግሞ የጃኒ ፕሮፋይል ነው ያደረጓችሁት። የአባቷ ፎቶ ኦኬ፣ የአባቷን ፎቶ ልለጥፈው። አንተ አሁን የአባቷን ፎቶ አድርገ መጠቅ በእሷ አባት ስም እየተሳደብክ ነው። የጃኒን አባት ልስደባቸው። ስለዚህ አይ ዲቃላማ አይደለሁም እኔ በጋብቻ ነው የተወለድኩት። በነገራችሁ ላይ ዲቃላ ማለት ያለ ጋብቻ የሚወልድ ነው እና በቀበሌ ሄደው እንዲፈራረሙ ንገሯቸው እና ቀበሌ እንዲፈራረሙ አድርጓቸው። እሺ በደንብ ስሙ። እዚህ ጋር ሆናችሁ ዲቃላ ማለት ምን እንደሆነ ላስረዳችሁ። በነገራችሁ ላይ ቤተሰብ ጋር ሽምግልና ሳይላክ ተረግዞ አባቱ ተቆራጭ እንትን ብዙ ነገር አለ። እኔ ግን እናንተ ስላላችሁ አልመለስላችሁ። ገባችሁ? ይገባቸው መቼ። ኦኬ፣ ወደ ጉዳያችን ስንመለስ እነዚህ እናንተ በተለይ የሀቢባና የቤታ ደግሞ ይብሳል በጣም በሚያሳዝን ሁኔታ። ሀቢባ እኔ በጣም ያዘንኩት እሷ ቤት ሞዴሬተር ሞቶ አላወቀችውም። ታምናላችሁ? ብዙ ሞዴሬተሮች ጊፍት ሰጥተው እንደሚሆን ታውቃለህ። ሞዴሬተር ለመሆን ብዙ ብር ይከፍላሉ። ገስት ላይ ለመቀመጥ ከ50 ሺህ ብር በላይ ነበር የሚከፍል ሀቢባ ቤት። በጣም የገረመኝ ቪዲዮን ፖስትላችኋለሁ። ሞቶ ሞዴሬተሯ አላወቀችም፣ አልሰማችም። ሞዴሬተር ማለት ሁሉን አሁን እኔ ጋር የሚመጡ ልጆች ምን ሆነ ነው የጠፉት ብዬ ወይ በውስጥ ቼክ አደርጋቸዋለሁ ምናምን። አዎ አንድ ሞዴሬተሯ ሞቶ አላወቀችም። እውነቴን ነው የምላችሁ። አኩራፊ ስለሆኑ አይጠይቋችሁም። ስጠፉባቸው ወይ ለሌላ ጊፍት ልትሰጡ ነው ምናምን ነው የሚሏችሁ እና ለራሳችሁ ማሰብ አለባችሁ። እኔ አሁን እዮዳብ ጋር እንደ ወንድሜ ነው ታውቃላችሁ። በቀን ማለት ነው በጣም ናወል አስታወስክ አይደል? ምን እንዳለች እንባዋ እንኳን ጠብ አላለም። ኦኬ አንዴ ምናምን ብላ አላለችም። ቤተሰብ ሳለ ወይ እንርዳ አላለችም። ሞዴሬተርሽ ሞተ ስትላት ማና መቼ ሞተ አለች። ግን ልጆች አሉት ወይ? ምን እናግዘው? ምን ሆኖ ሞተ? እስኪ ስልክሽን ላኪልኝ ማለት እንኳን አይፈልጉም። በቃ ሰው እቺ ዓለም ተጠቅመው ነው መተላለፊያ የሚያደርጓችሁ። አትሸወዱ። ለሞዴሬተሮቻቸው አንድ ቀን ልደት ሲያከብሩ አይታችሁ ታውቃላችሁ? አያዱ። ስለዚህ ለሞዴሬተሮቻቸው እራሱ የላኩትን ብር ይቀበሏቸዋል። ማርያምን ቤታ እኮ ኦዲት ነው የምታደርጋቸው እነ ቀጮ ቤት ተሰብስበው። ስለዚህ አሁን ደግሞ አይቆጫችሁም። በተለይ 20 ላይ ምናምን እንደዚህ 10 ምናምን ላይ ያላችሁ ልጆች አሁን አይደለም ማርያምን ስትወጡ በተለይ ከኢትዮጵያ ስትወጡ ይገባችኋል የጊዜና የሰዓት ጥቅሙ ማለት ነው። ለሰው የምትከፍሉት ዋጋ በከፈላችሁት ዋጋ ቢያንስ ክብር ማግኘት አለባችሁ። የሆነ ራሳችሁን ከፍ አካውንታችሁ እንዲያድግ ሊያስደርጉላችሁ ይገባል። ሁሌ እነሱ እንዲያርጉ ሁሌ እነሱ ሂዶ ከሌን ተከተሉ እያላችሁ ሳሊ እንዴት ነሽ ማለት የለባችሁም እና መከተል የለባችሁም። እንደዚህ ሁሉም ሰጥቶ በመቀበል ማመን አለበት። ሁሌ እነሱ እንደዚህ ሲሏችሁ እንትን ማለት የለባችሁም እና ይህንን አስቡበት። እኔ የምነግራችሁ ይህንን ነው። እኔ ጋር በነገራችሁ ላይ እኔም ፎሎ የምታደርጉ ሰዎች ፎሎ ያደረጋችሁኝ ሰዎች እዩና የእኔም ፖስቶች ማለት አሁን ሰሞኑ ስለ ቴዲ ፖስተኩ እንጂ ብዙ ጊዜ የጓደኞች ቪዲዮ ሲመጡ ሪፖስት አደርጋለሁ። አድርጊልኝ ብለውኝ አይደለም። አንድ ብዙዎቹ የኔ ጓደኞች ሞደውን ኮንተንት ብቻ ነው ፖስት የሚያደርጉት እንጂ ሪከርድ ስድብ ምናምን ሪፖስት አላደርግም። ወይ ሰርከስ የሚሰሩ ልጆች ናቸው፣ ወይ ዶክተሮች ናቸው፣ ወይ ሙዚቀኞች ናቸው።
ወይ አትሌቶች ወይ ስፖርተኞች ናቸው። ሁሌ ትንሱ ታውቂያለሽ አይደል? ወይ የሚያስቁ ነገሮች ናቸው። ምናልባት አሁን ፎሎ ስታደርጉኝ ሲመጣላችሁ በጣም ሌላውም ሰው ቢያያቸው የሚደሰትባቸውን ነገሮች ሪፖስት አደርጋለሁ። እኔ ጋ ብዙ ሰው ሪፖስት አያደርግም። አሁን እኔም ፖስታቸውን ፖለቲካ ውስጥ እንደሆነ የሚፈለገው እኔ ፖለቲካ ነገር ሲሆን እንትን ያደርጋሉ፣ ሪፖስት ያደርጋሉ። የብሽሽቅ ነገር ሳደርግ ሰሞኑ እንኳን ፖለቲካ ሳደርግ ነው አካውንቴ ያደገው 16,000 ምናምን ነበር። አያችሁ፣ ወደ መጀመሪያ ቦታ እንድመለስ ፖለቲከኛ እንደሆነ አይፈልጉት። ምንድን ነው ምንድን ነው አንቺ የምትወጂው ብትሉኝ፣ ትራቭል ማድረግ ካልቸር ምናምን እንዲህ ነገር ቁም ነገር ማየት ደስ ይለኛል። የሆነ የሄድኩበትን ቦታ እንትን ማለት እንደዚህ ማሳየት፣ ተፈጥሮን፣ ኔቸር፣ እንስሳ ምናምን። ግን እሱን ላይክ የሚያደርግ እንኳን የለም። እኔ ግን ሪፖስት ማድረጋቸው በእኔ በኩል የሚያዩቸው ሰዎች ኖቲፊኬሽን ይመጣል። እነሱ መልሰ እንኳን ሪፖስት አያደርጉም። ኖቲፊኬሽን እያዩ ኤክስፔክት አላረግም። እኔ ለራሴ ደስ ስለሚለኝ እና የእነሱን እድገት ስለምፈልግ ነው ያን የማደርገው። እኔ ጋር አሁን ፎሎ የምታደርጉኝ ሆናችሁ ቢዝነስ ያላችሁ፣ ለቢዝነስ ብላችሁ አካውንት የከፈታችሁ፣ የስፖርት የምታሰሩ፣ የቱሪዝም ሊሆን ይችላል፣ የስፖርት ሊሆን ይችላል፣ የባህል ሊሆን ይችላል፣ ዳንቴል ስራ ሊሆን ይችላል፣ ሜካፕ ሊሆን ይችላል፣ ማንኛውም ነገር። ሰላም እንዴት ነህ? ቢዚ ስለሆንኩ እኮ ነው፣ ሀሳቤ ይበተናል። ለዛ ነው። እንዲህ አይነት ነገር ሙዚቃ ሊሆን ይችላል። ሼር አድርጉ። ሼር አድርጋቸውን ሰምተን ሪፖስት አድርገንላቸው ብናልፍ ምንም ችግር የለም። እኛ እንከፍላቸውም። ዩቲዩብ ማየት እንችላለን። አርቲስቶቻችን እንዲለምኑ ነው የሚፈለገው። የነ ልጅ ማይክን የነ ምናምንን ብታዩት ብዙ ቪው እያላቸው ፎሎ የላቸው። በጣም ያሳዝናል። የሆነ ሙዚቃ ፖስት አለው አይታችሁታል? ከእንዳልክ ጋር በሞቴ በጣም ጎበዝ ነው። የኢትዮጵያ ህል ከዘመናዊ ሙዚቃ ጋር አድርጎ የሚሰራ ቲክቶክ ላይ ያለ 20,000 ሰው ነው ፎሎ የሚያልቅ። አሌክስን ዩት አሌክስ የሚባለው ሰው ራፐሩ 50,000 እና መርከብ ቦኒቷ ሰዊ የሚባለው የትግርኛ ዘፋኝ ብዙ አርቲስቶች አሉ። ግን እኛም መጥተው እንዲለምኑ ነው የምፈልገው። በስራቸው ተደስተን አይተናቸው እንኳን ሰብስክራይብ ማናረግም፣ ፎሎ ማናረጋቸውም። ለምን? ቤታዮ እስክትነግረን ነው የምጠብቁት። ሀቢባ እስክትለምነን ነው የምጠብቁት። ኦር ጆን ዳንኤል ኦር ደግሞ አዶናይ እንዲመጣ ትፈልጋላችሁ። ይሄ ትክክል አይደለም። ገባችሁ? እና እርስ በራስ ተደጋግፋችሁ በነገራችሁ ላይ ኢትዮጵያዊ ወጣት ሆኖ ሰብስክራይብ ብቻ ብናደርግለት ከድህነት እንደሚወጣ ከህገወጥ ስደት ራሱ እንደሚቆም ታውቃላችሁ። ሁሉም ዲያስፖራው በተለይ አንድ ወጣትን ሙዚቃውን አይተን ወር ደግሞ የሆነ የሚያቀናብረውን ነገር አይተን ተባብረን እንደ ዘመቻ ማለት ነው 50 ወጣቶች ወይም 100 ወጣቶችን ስራ የለንም ካሉ ዩቲዩብ እንዲከፍቱ ተደርጎ ስልክ እኮ አላቸው። የሆነ አይዲያ ሰተናቸው እዛ አይዲያ ላይ እንዲሰሩ ሰብስክራይብ ብናደርግላቸው። ለምሳሌ እዚህ ጋር ላውራው ብል ለምሳሌ ላውራ እስኪ ስለ ቁም ነገር ላውራ። በነገራችሁ ላይ እኔ ቁም ነገር ነው የሚመችኝ። ብዙ ይሄ ስለ እነዚህ ራሱ ስለ ሀሜት ምናምን አልወድም። ፎቶቸው የምጠቀመው በቃ ግድ ስለማትሰሙ ድንገራችሁ ብዙ ጊዜ ስለማልገባ ለምሳሌ አሁን እዚህ ውስጥ 91 ሰው አለ። ከ91 ሰው ቆንጆ ስልክ ያለው ወጣት ይኖራል። እህቱ ወይ አጎቱ የሆነ ነገር የሰጠችው ኢትዮጵያ የሚኖር ሰው አለ። እዚች ጋር አላችሁ። ካላችሁ አንድ ቁጥር ጻፍ፣ አንድ ቁጥር ጻፍ። አንድ ቁጥር ጻፍ። ኢሮፕ። እሺ አንድ ነገር ልንገራችሁ። አሁን ራሄል ቆንጆ ስልክ አላት። ኢሮፕ ነው ያለችው። ኢሮፕ ታውቃላችሁ፣ ትርፍ ብዙ ሰዓት እንዲሰሩ አይፈቀድላቸው። ስለዚህ ሪች ምን ማድረግ አለባት? የልጆች እናት ከሆነች
የልጆች አስተዳደግ ላይ የሚደረጉ ዶክመንተሪዎች አሉ። በጣም የሚደንቀው ደግሞ የኢሮፕ ልጆች ልጅ ካሏት ኢሮፕ ላይ ልጆችን በምን አይነት ስነ ምግባር ነው የሚያሳድጉት? አሁን እኛ ሁሌ የእኛ ባህል ብቻ ትክክል እንደሆነ ነው የምናስበው አይደል? ግን ኢሮፕ ሀገርም በጣም ጥሩ ካልቸር አላቸው ስለ ልጆች። የእኛ ኮንተንቶች በብዛት በነገር ላይ ልጆች ላይ የሚያተኩሩ አይደሉም። ሶ ሪች ልጆች ካላት ከልጆ ጋር የሚሆን ኮንተንት ከዛ ጥሩ መልካም ነገር ከዛ ሀገር ያየችው ወደ ኢትዮጵያ ብታመጣው ሀሳቡ ከዛ ቲክቶኳ ላይ ስትፖስተው እኛ ሪፖስት ብናደርገው ከዛ ሪች ዩቲዩቧን ሊንክ ካደረገችው ዩቲዩቧን ሄደን ሰብስክራይብ ብናደርገው ሪች ሄዳ ቀኑ ሙሉ ስራ መስራት አይጠበቅባትም። ኢንተርኔቱ በራሱ ዩቲዩቡ ራሱ ይከፍላታል። ኑሮዋንም ራሷንም ቤተሰቧንም እኛንም ማገዝ ትችላለች። አውሮፓ ከሆነች የእግር ኳስ ሜዳዎችን ማየት እንፈልጋለን አይደል? ባትገባም ስለ የስፖርት ሁኔታዎች ዝም ብላ እኮ ምንም እኮ አያስፈልግም እኮ ቋንቋ ትሰማለች። በአማርኛ ተርጉማ ቪዛ ብትመጣ እንወደዋለን። በቃ ኤሮፖች በእግራቸው በጣም ይጓዛሉ፣ ብስክሌት ይጠቀማሉ ምናምን። ስለሱ ብትነግረን እናያለን። ትንሽ ጊዜ ፎሎ እስክታገኝ ልትቸገር ትችላለች፣ ግን ይሄን ብታመጣ በጣም ነው የምንወደው። ሌላ የወንጀል ፊልሞችን እኛ አሁን ኢትዮጵያውያን ኔትፍሊክስ ምናምን የለንም። ህፃናት እንዴት እንደሚሰረቁ ምን ሊደረግ እንደሚችል አሁን ኢትዮጵያ ውስጥም አፍሪካ ውስጥም እየበዛ ስለሆነ ይዛ ብትመጣ እናያለን። እንዴት ቅድመ ወንጀልን የህፃናት መጥፋትን እንዴት እንደማየት እንዳለብን እንዴት መጠንቀቅ እንዳለባቸው ወላጆች። ለምን ኢትዮጵያ እየሰፋች ነው? ጦርነት አለ፣ ግጭት አለ፣ በየቀኑ ህፃናት ይጠፋሉ። እንደዚህ አይነት ነገር ይዛ ብትመጣ ከዛ ይሁና ደግሞ ስለ ምግብ አዘጋጀት ለምሳሌ አሁን በፊት እኛ እኔን ጨምሮ አብይ አህመድ ቦለቄ ብሉ ምናምን ሲል ሙድ ይዘን ነበረ። ከሀገር ስወጣ ግን በጣም የገረመኝ የባቄላ የቦለቄ ጥቅም ምናምን ለካ ምግብ ናቸው። ሁሌ እኛ እንጀራ መብላት ብቻ ነው የምፈልገው። እና ምንድን ነው የሚበሉት ሌሎች ሀገሮች? እንዴት ሰውነታቸው ቁመታቸው ተመጣጣኝ ሆነ ከክብደታቸው ጋር? አመጋገብ የራሱ ተጽዕኖ አለው። የእኛ ገበሬ ግን እንጀራ ካልበላ ረሃብ ውስጥ ነው የሚገባው። ሌሎች ሀገሮች ዱባን እንዴት ነው የሚሰሩት? እኛ ሁሌ ዱባን ቀቅለን ነው የምንበላው። አንዳንዴ ከእንጀራ ጋር ለመብላት ወጥ እንሰራዋለን፣ ግን አይደለም። እንዲህ አይነት ኮንተንት ይዘው መምጣት ይችላሉ። ሜካፕ ላይ ያሏቸው ልጆች ሜካፕ ሰልጥነው ቤት የተቀመጡ እሱን ብትሰሩ እውነት ነው የምላቸው እነዚህ የሚያያቸው የለም።